የደቡብ አፍሪካ ከተሞች የውጭ ሀገራት ዜጎች ላይ የመረረና የከረረ ጥላቻ ባደረባቸው ቡድኖችና ተከታዮቻቸው የተቃውሞ ሰልፎች እየተናወጡ መሆኑን የዓለም አቀፍ ሚዲያዎች ዘገባ አመልክቷል። ይህም ጸረ ስደተኛ ቡድኖች በዚያች ሀገር የሚኖሩ ወረቀት የሌላቸው የውጭ ሀገራት ዜጎች በፈረንጆች አቆጣጠር እስከ ሰኔ 30 ሀገሪቱን ለቀው እንዲወጡ በሚል ያስቀመጡት ቀነ ገደብ መጠናቀቁን ተከትሎ የተከሰተ ነው። አንዳንድ መረጃዎች እንደሚያሳዩት ግን እነዚህ ቡድኖች ውጡልን እያሉ ያሉት በህጋዊ መንገድ እየሰሩ እየኖሩ ያሉትን ጭምር ነው። ይህ ታዲያ ለውጭ ዜጎች ያላቸውን ጥላቻ በግልጽ የሚያሳይ ነው በሚል ሐሳብ ሲሰጥ ይደመጣል። በማህበራዊ ሚዲያ የሚዘዋወሩ በቪዲዮ የተደገፉ መረጃዎች እንደሚያሳዩት የውጭ ዜጎች እንዲወጡ እየጠየቁ የሚገኙት ኃይሎች በየሱቁና በየመንገድ ላይ ሰዎችን በማስቆም ሲያዋክቡና ሲያስፈራሩ ከርመዋል። ከየት ነው የመጣህ? እዚህ ምን ትሰራለህ? ይህ የእኛ ሀገር ነው፣ ወደ ሀገር ተመልሰህ ታገል። ከዚህ በኋላ ደቡብ አፍሪካ ለእኛ እንጂ ለእናንተ የሚሆን ቦታ የላትም። ይህን ደግሞ እኛ በራሳችን አቅም እውን እናደርገዋለን። ከቀነ ገደቡ በኋላ ለሚደርሰው ጉዳትም ተጠያቂ አንሆንም፣ ወዘተረፈ በማለት የውጭ ሀገራት ዜጎችን ሲያስጨንቁ ነበርም። ከዚህ ሁሉ ዛቻና ማስፈራሪያ በኋላ ታዲያ አሁን በደቡብ አፍሪካ ታይቶ በማይታወቅ መልኩ እጅግ አስፈሪና ደም አፋሳሽ እንዳይሆን የሚያሰጋ ትልቅ የህዝብ ቁጣ ተቀስቅሷል። የሀገሪቱ ዋና ዋና ከተሞች ጎዳናዎች ጸረ ስደተኛ ቡድኖች በጠሯቸው ቁጣቸው የገነፈለ ሰልፈኞች ተወረዋል። በአንዳንድ ስፍራዎች ሱቆችን የመዝረፍና መሰረተ ልማትን የመጉዳት አዝማሚያዎችም በተንቀሳቃሽ ምስሎች ታይተዋል። ሰልፈኞቹ ማንኛውም ህገወጥ ስደተኛ በአስቸኳይ ሀገሪቱን ለቆ ይውጣ በማለት ምድርን በሚያናውጥ ድምፅ እየጮሁም ይገኛሉ። በዚህም ደቡብ አፍሪካ አሁን ላይ ከባድ የስጋት ድባብ ውስጥ መሆኗን የተነገረው። በዚህ ጊዜ ኑሮን ለማሸነፍ በእግር በመኪና በጫካ በድሩ ተሰቃይተው ተጉዘው በዚያ ሀገር የሚገኙ የውጭ ሀገራት ዜጎች ምን እየተሰማቸው እንደሆነ ሲታሰብ ልብ የሚነካ መሆኑ አይቀርም። ይህን የሰልፈኞቹን ቁጣ በመፍራት በየቤቶቻቸው ህይወታቸውን ለማትረፍ በስጋት የተሸሸጉትን ስደተኞች ፈጣሪ ይቁጠራቸው፣ እሱም ይሁናቸው። አገሩ ግን እጅግ የሚያሳዝን ሆኗል። ጸረ ስደተኛ ሰልፈኞች ኃይል የተቀላቀለበት አካሄድ እንዳይከተሉና የከፋ ጉዳት እንዳያደርሱ በሚል የአገሪቱ ጸጥታ ኃይሎች ከባድ መሳሪያዎችን ጭምር በመታጠቅ ጎዳናዎችን አጨናንቀው ታይተዋል። የሁኔታው አስፈሪነት ግን የሀገሪቱን ህዝብም ሆነ መላውን አፍሪካ በከፍተኛ ድንጋጤ ውስጥ ጥሎታል። የጸረ ስደተኛ ቡድኖች ያስቀመጡት የመጨረሻ ቀነ ገደብ ማክሰኞ ዕለት በመጠናቀቁ አገሪቱ በማንኛውም ሰዓት ወደ ከፋ የእርስ በርስ እልቂት ልትገባ ትችላለች የሚል ስጋት ነግሷል። ይህ እንዳይሆን የሀገሪቱ መንግስት ቀድሞ ተዘጋጅቷል ቢባልም አሁን የሚታየው ድባብ አስፈሪነቱ አይሏል። ይህም የሞት አፋፍ ላይ ነን ብለው የሚያስቡ ስደተኞች ንብረታቸውን ጥለው እንዲሸሹ እያደረጋቸው ስለመሆኑ ነው የተነገረው። ከደቡብ አፍሪካ ፖሊስ የተገኘው መረጃ እንደሚያሳየው ባለፉት ጥቂት ጊዜያት ብቻ ከ25,000 በላይ የውጭ ሀገር ዜጎች በከፍተኛ ድንጋጤና ስጋት ሀገሪቱን ጥለው ወጥተዋል። የሚያሳዝነው ደግሞ አብዛኛዎቹ አፍሪካውያን ናቸው። ደቡብ አፍሪካ አንዱ አፍሪካዊ ለሌላው አፍሪካዊ ወንድምና እህት የማይሆንባት ምድር መሆኗ ብዙዎችን ያሳዘነ ጉዳይ ሆኗል። ሰብአዊ ቀውስም እየፈጠረ ነው። መረጃዎች እንደሚያሳዩት በደቡብ አፍሪካ ኢኮኖሚያዊ እንቅስቃሴዎች ላይ የውጭ ሀገራት ዜጎች ሚና እጅግ ከፍተኛ ነው። በታሪክም ለደቡብ አፍሪካ ነጻነትና ክብር መመለስ ዋጋ የከፈሉ ሌሎች አፍሪካዊ ወገኖች ብዙ ናቸው። አሁን ግን ይህ ሁሉ ውለታ ተዘንግቷል። አፍሪካውያን ወገኖች በዚያች ሀገር እየተሳደዱ ነው። ጸረ ስደተኛ ሰልፈኞች ረጅም ሜንጫዎችን ሳይቀር በመያዝ የውጭ ሀገራት ዜጎችን እያሳደዱ ናቸው። ይህ አደገኛ አካሄድ ብዙዎች ነፍስ ያውጭኝ እንዲሉ እያስገደዳቸው ይገኛል። አንድ አስተያየቱን ለቢቢሲ ያጋራ የማላዊ ስደተኛ ሲናገር 4 ትንንሽ ልጆቹን በዚያ አስፈሪ ምድር ላይ በትኖ እርሱ ግን ህይወቱን ለማዳን ብቻ እየተሰቃየ ወደ አገሩ እየተመለሰ መሆኑን ካለበት ሆኖ ይገልጻል። ይህ ህይወት አድን መፍጨርጨር ነው። ከተለያዩ የዓለም አቀፍ መገናኛ ብዙሃን የተገኙ መረጃዎች እንደሚያሳዩትም ስደተኞች በሌሊት ከየቤታቸው በኃይል ጭምር እየተጎተቱ በመውጣት ላይ ናቸው። አዲስ የወጡ መረጃዎች እንደሚያሳዩት ሁኔታው ከአቅም በላይ በመሆኑ የደቡብ አፍሪካ የፖሊስ ሚኒስትር ፌሮዝ ካቻሊያ የሀገሪቱ መከላከያ ሰራዊት ወይም የጦር ሰራዊት በአስቸኳይ ወጥቶ በጆሃንስበርግ እና በደርባን ከተሞች እንዲሰማራ ጠይቀውን ሆኗል። ይህ እርምጃ አገሪቱ በጸረ ስደተኛ አክራሪ ቡድኖች ምክንያት ምን ያህል እየታመሰች እንደሆነች ያመለክታል። የአክራሪ ቡድኖች ሰልፍ በጆሃንስበርግ ከተማ ስደተኞች በብዛት በሚኖሩበት ሂልብሮ በተባለ ስፍራ በሰልፈኞችና በስደተኞች መካከል በተፈጠረ ሰጣ ገባ ምክንያት በርካታ ሰዎች በጽኑ ቆስለዋል ተብሏል። ቁጡ ሰልፈኞች መኪና በሳት አጋይተዋልም ነው የተባለው። በከተማው የቢል በተባለ ሰፈር ደግሞ ሰልፈኞቹ ድንጋይ በማዝነብ የስደተኞችን መኖሪያ ቤት መስኮትና በሮች መሰባበራቸው ተሰምቷል። ገርሚስቶን በሚባል አካባቢም የሀገሬው ተወላጆች ወደ ስደተኞች ቤት እየገቡ
ሰዎችን እያደኑ ለፖሊስ አሳልፈው እየሰጡ ይገኛሉ ነው የተባለው። በዚህ አስቸጋሪ ጊዜ መሸሸግ ሲገባቸው አብሮ የኖረን ጎረቤት ለሞት አሳልፎ መስጠት ምንኛ አሳፋሪና ትልቅ ክህደት ነው። የጸረ ስደተኛ ቡድኖች ተቃውሞ የተስፋፋ ሲሆን ሶዊቶ ከተማም በዝርፊያና በቃጠሏ መናጧን የተሰማው። መረጃዎች እንደሚያሳዩት ደቡብ አፍሪካ በአሁኑ ወቅት ከ30% በላይ የሆነ ከፍተኛ የስራ አጥነት ማዕበል ውስጥ ትገኛለች። ይህ የኢኮኖሚ ውድቀት ታዲያ ህዝቡን ጨካኝ እንዲሆን አድርጎታል። አክራሪ ቡድኖቹ አሁን በውጭ ሀገራት ዜጎች ላይ እንዲጨክኑ ያደረጋቸውም የስራ ዕድል ተሻምተውናል፣ በውጭ ሰዎች ተወረናል፣ የኢኮኖሚ እንቅስቃሴዎች በውጭ ሰዎች ተይዘዋል፣ በዚህ ላይ እኛ መጠቀም አልቻልንም በሚል ነው ይባላል። የሀገሪቱ መንግስትም ለዜጎች በቂ የስራ ዕድል መፍጠር ባልቻለበትና ጥያቄውን ለመመለስ ባልቻለበት ሁኔታ የሰልፈኞቹን ተደጋጋሚ ዘመቻ ለማቆም ቁርጠኛ ለመሆን አልደፈረም ነው የሚባለው። ምክንያቱም መንግስት በእነዚህ አካላት ላይ የኃይል እርምጃ ለመውሰድ ቢሞክር ተቃውሞ በቀጥታ ወደ እሱ እንደሚዞር ጠንቅቆ ተረድቷል። በዚህ ሳቢያ አክራሪ ቡድኖች እየተሽሞነሞኑ ለብዙዎች ፈተና ሆነዋል። ሰሞኑን ፕሬዝዳንት ሲሪል ራማፎዛ 3 የጸረ ስደተኛ ቡድን አስተባባሪዎችን በቢሮአቸው ሲያነጋግሩ በታየው ቪዲዮም በማሳሳቅ ከማባበል ውጭ ያሳዩት ጠንካራ አቋም የለም በሚል እየተተቹ ነው። እናም ብዙዎች እንደ አውሮፓውያን አቆጣጠር በ2008 የተከሰተውና በርካታ ንጹሃን ስደተኞች ለሞት የተዳረጉበት ክስተት አሁን እንደገና ሊደገም እንደሚችል በከፍተኛ ፍርሃት ትንበያ እየሰጡ ይገኛሉ። ምንም እንኳን ፕሬዝዳንት ሲሪል ራማፎዛ ሰላም እንዲሰፍንና ስደተኞች በህግ ጥበቃ ሊደረግላቸው እንደሚገባ በስሱ ቢማጸኑም የጸረ ስደተኛ ቡድን መሪው ጆሲንታ ጎቤሴ ዙማ ግን አስፈሪ ማስጠንቀቂያ ሰጥቷል ነው የተባለው። መንግስት ሁሉንም ስደተኞች ጠራርጎ ከሀገሪቱ እስካላስወጣ ድረስ ለሚቀጥሉት 6 ወራት ከተሞችን በእሳትና በሰልፍ እናናውጣለን ማለቱ ተሰምቷል። በዚህም በደርባን ከተማ ስደተኞች ተጠልለውባቸው የነበሩ ድንኳኖች ሳይቀር በቁጣ እየተነቀሉና እየተቃጠሉ ነው ተብሏል። ይህ እንዳለ ሆኖ በሺዎች የሚቆጠሩ ስደተኞች ወደ ሀገራቸው ለመመለስ በአውቶቡስና በጭነት መኪናዎች ላይ ተጭነው እየተመለሱ ነው። የብዙ ስደተኞች አስተያየትም ልብ የሚነካ ነው። ከ20 ዓመታት በላይ በደቡብ አፍሪካ የኖሩ ማላውያን አሁን ላይ ያለምንም ገንዘብ ምግብና መጠለያ በሞዛምቢክ በረሃዎች ላይ ለሞትና ለረሃብ ተጋልጠው ስለመገኘታቸውም ተሰምቷል። አፍሪካ ያለ አፍሪካውያን ምንም መሆን አትችልም፣ ይህን ግን ደቡብ አፍሪካውያን አልተረዱም በሚልም በምሬት ሀሳባቸውን አካፍለዋል። የሆነ ሆኖ በደቡብ አፍሪካ የተቀሰቀሰው አስፈሪ የጸረ ስደተኞች ማዕበል የዓለም አቀፍ መገናኛ ብዙሃን ከፍተኛ መነጋገሪያ ሆኗል። ሚዲያዎች እንደዘገቡት ከሆነ ይህንን ታላቅ ሰብአዊ ቀውስ ለመግታትና ንጹሐንን ከሞት አፋፍ ለማዳን የተለያዩ አካላት በአስቸኳይ ሊወስዷቸው የሚገቡ ወሳኝ እርምጃዎች አሉ። የመጀመሪያውና ወሳኙ ዓለም አቀፍ የሰብአዊ መብት ተሟጋቾችና የፖለቲካ ተንታኞች በዋና ዋና ሚዲያዎች ባስተላለፉት መልእክት እየተናገሩት ያለው ጉዳይ የደቡብ አፍሪካ መንግስት አሁን ካለው ለዘብተኛ አቋም ወጥቶ ጠንካራ እርምጃ መውሰድ ይኖርበታል የሚለው ነው። የሀገሪቱ መንግስት ሰልፈኞች ባህላዊ የጦር መሳሪያዎችን ይዘው ጎዳና ላይ እንዲወጡ መፍቀዱ ሁኔታውን ይበልጥ አደገኛ አድርጎታል ይባላል። የጸጥታ ኃይሎች ታዲያ የጥላቻ ንግግር የሚያሰራጩትንና ሰላማዊ ሰዎችን የሚያስፈራሩትን አስተባባሪዎች ጭምር በአስቸኳይ ለህግ ማቅረብ አለበት የሚሉ ድምጾች በርክተዋል። ከዚህ ባሻገር ዜጎቻቸው እንዲወጡ የተደረጉባቸው ሀገራት መንግስታትም ትልቅ ኃላፊነት አለባቸው። እንደ ናይጄሪያ፣ ጋና፣ ማላዊ፣ ሞዛምቢክ እና ዚምባብዌ የመሳሰሉ ሀገራት በደቡብ አፍሪካ የሚገኙ ዜጎቻቸውን ህይወት ለመታደግ ከፍተኛ ጫና ውስጥ ቢወድቁም ሙከራቸው የሚደነቅ ሆኗል። ሌሎች ሀገራትም መፍትሄዎችን በንቃት ማፈላለግ ይኖርባቸዋል ነው የሚባለው። ይህ እንዳለ ሆኖ የደቡብ አፍሪካው ቀውስ መላውን አህጉር የሚያናውጥ የሰብአዊ መብት ረገጣ በመሆኑ የአህጉሪቱና የዓለም አቀፍ ድርጅቶች ዝምታ ማብቃት ይኖርበታል ተብሏል። በተለይም የአፍሪካ ህብረት ፓን አፍሪካኒዝም ወይም የአፍሪካውያን አንድነት በሚለው መርሁ መሰረት በደቡብ አፍሪካ እየታየ ያለውን የስደተኞች ጥላቻ ድርጊት በጽኑ ሊያወግዝ ይገባል። በሌላ በኩል በዚህ አስፈሪና ህይወትን በአንድ ጀንበር በሚቀጥፍ የትርምስ ድባብ ውስጥ ስደተኞች ራሳቸውን ለማዳን የጥንቃቄ ስልትን መከተል እንዳለባቸው የደህንነት ባለሙያዎች ይመክራሉ። ሊወድም ከሚችል ንብረት ህይወትን ማዳን ፍጹም ቅድሚያ ሊሰጠው ይገባል ይላሉ። በህጋዊ መንገድ የሚኖሩ ስደተኞች ሰነዶቻቸውን ሁልጊዜ መያዝና በተናጠል ከመኖር ይልቅ በቡድን ሆነው ደህንነታቸው ወደ ተጠበቁ የኤምባሲ ግቢዎች፣ የሃይማኖት ተቋማት ወይም ጊዜያዊ የስደተኞች ካምፖች በአስቸኳይ መጠለል የተሻለ ነው ተብሎ ይታመናል። በሰልፈኞች ላይ ምንም አይነት የአጸፋዊ ጥቃት ድርጊቶችን አለመፈጸምም ይመከራል። ለሁሉም በደቡብ አፍሪካ ያላችሁ ወገኖች ቸር ይግጠማችሁ።